አበሻ ነጭ ነጩን የሚናገር እኮ ስለማይወዱ ነጭ ነጩን ስናገር ኦሮማን ከእናትየው ጎን መቆም አለብሽ ልትል ትችላለህ። መናገር የሚችለው ሴት ልጅ ያሳደገ እናት ብቻ ነው። እኔ የእሷ እድሜ ልጅ አሳድጌያለሁ። ምን ፊል እንደምታረግ ራይት ስላልሆነ ነው። ለልጇ ምን እንደሚሰማት ለልጇ ምን እንደምትፈልግ አካን አንደርስታንድ። ነገር ግን ይሄ ኢዳዝን ወርክ ላይክ ዛት እንደዛ ወርክ አያደርግም። ልጁን በዚህ ዘመን በግድ እኔ የምለውን ተቀበል ብሎ ማኖር አይቻልም። ቢቻል ኖሮ እኮ ሁላችንም ለልጆቻችን የምንመኘው ነው። ግን አይቻልም። በዚህ ዘመን ልጅን ከማጣት ውጪ ሌላ የሚመጣ ነገር የለም። ልጅቷ በጣም ለእናቷ ሪስፔክት አላት። እስቲ የዚህ ዘመን ልጆች እንደ ቤዚ እናት በሶሻል ሚዲያ ብዙ ብታደርጋቸው ሙልጭ አርጋ ነው አዋርዳ መሰልባት። ቤዚ በጣም ስነስርዓት ያላት በጣም የተባረከች ልጅ ዌልድ ተደርጋ ያሳደገቻት እናቷ ናት። አካን አንደርስታንድ። ነገር ግን ለእናቷ ትልቅ ክብር አላት። ማቹር ዳርጋ እንዳሳደገቻት የእናትየው እዚህ ጋር ትልቅ ስራ እንዳለ ያስታውቃል። ነገር ግን እዚህ ካደረሰቻት በኋላ ልጅን እኔ ባሳየው መንገድ መሄድ አለብህ ብሎ ፍቅር ይዟት እንደዛ ማድረግ አትችልም። ይሄ እኔ ለእናቷ ነው መመክራት። ከገባት እናት ለልጇ ማንም አሁን ልጄ እኔ ሳይኮሎጂ ተምራ በዲግሪ ተመርቃልኛለች። የሚቀጥለው ዓመት ማስትሬቷን ልትሰራ ነው። እኔ ለልጅ የምመኝላት እንደሷ የተማረ የሚያከብራት እንደሷ ሃይማኖቷን የያዘ የተማረ ሰው ነው። ነገ ወፍ ያልተማረ 12ኛ ክፍል 6 የወደቀ ወድጄዋለሁ ብትለኝ እኔ ጣሪያዋ ውስጥ አልኖርም። ትክክል ነው። ይወድሻል። በምን ወደድሽው? እንዴት ነው? ይሄ ነገሩ ይመቸኛል እወዳለሁ ብትለኝ መብቷ ነው። አትችም። እንደዚህ አስተምሬ እንዳንቺ ማስትሬት የሌለው እንዴት ትሰማኛለች? እንዲ አትሰማኝም እኮ። ይሄ የኔ እናት ውሽ ነው። ልጄ የምትፈልገውን እንጂ የምታገባውን የፈለኩላትን ልታገባ አትችልም። 21 ሴንቸሪ ዘመኑ ነው። ባለፈው እንደውም ካስታወሳችሁ የሆነ ልጅ አሜሪካን ሀገር የሚኖር እነዛክ ነበሩ። ስነ ስርዓቱ እንደሷ ዳቆል ነው፣ እንደሷ ነው። ደስ ብሎኝ በግልጽ በሶሻል ሚዲያ ገርል ፍሬንድ አለ አልኩት። እየሳቀ ያውሽ የሚያዘው የለኝም አለ። ለምን ከልጄ ጋር አትጋቡ? ልጄም እኮ እንደዚህ ናት፣ እሷም ቆራቢ ናት፣ አሪፍ ማች ታደርጋላችሁ አልኩት። ፎቶግራፉን ቡጣ ላከችልኝ። ልጄ ሳቀች። ማሚ ዩ አር ክሬዚ አለች። ዋይ አልኳት። ሰው አየችው ልጁን። አይሆንም እንደምፈልግ መጀመሪያም ስታየው ካልወደደችው እንደምፈልገው አይነት ወንድ አይደለም። እርግጠኛ ነኝ ይሄ ልጅ ኢትዮጵያን የተወለደው። አሜሪካ ቢያድግም ብሯም ኢትዮጵያ የተወለደ ልጅ ነው የሚመስለው። እኔ የምፈልገው አሜሪካን የተወለደ ወይ ለንደን የተወለደ ፈረንሳይ ቢሆን ፈረንሳይ የተወለደ እንጂ ኢትዮጵያ የተወለደ ጋር ከኛ ጋር አንደርስታንድ አያረጉም። በብዙ ነገር እንገናኛለን። የእነሱ አስተሳሰብ ሌላ ነው። የኛ ልክ እኔ የአዲስ አበባ ልጅ ካልሆነ ማች አያረገኝም። አንደርስታንድ ንቀት አይደለም ወይ ሌላ ነገር አይደለም። አንደርስታንድ አንደራረግም ብዬ እንደማምነው እዚህ ሀገር የተወለዱ ልጆችም ቴንኪዩን ያናት የተወለዱትም እንደዛ ነው የሚያስቡት። ስለዚህ እንደዛ ነው ስትለኝ እኔ ልጁን አላውቀውም። በእርግጥ ጸባዩን ግን ክርስትና ህይወቱን እዚህ ጋር በሚያደርገው ነገር ወድጀው ነው። ግን ለልጄ ሳሳያት ግን አይታው ማሚሄን አልፈልገውም። አለባበሱን ሳየው ራሱ እርግጠኛ ነኝ ኢትዮጵያን የተወለደው እንደዚህ አይነት ወንድ እኔ አልፈልግም ስትል እኔ እንደ እናትነቴን የጣርኩት አልፈልግም ስትለኝ ኦኬ ማሚዬ ብትወደው ደግሞ ስልክ ቁጥሩን አስቀምጬ ተነጋገሩላቸው ነበር። አልፈለገችውም። አይሴድ ኦኬ በግድ አሁን ነገር ናይጄሪያ ራሱ ይዛ ብትመጣ አድሁናፍ ምንም ነገር ምርጫ የለኝም አክሴፕት ከማድረግ ውጭ እኔ ልኖርላት አልችልም። ልጄን በተሻለ መጠን
አበሻ ማግባት እንዴት እንዳለባት ካልቸር አለ። ወደፊት የልጅ ልጆችሽን ይዘሽ ስትሄጂ አገርሽ ስትገቢ ወደፊት ስታረጂ ኢትዮጵያ ፎርጉድ ብትገቢ እሱም አገሩ መግባት ይፈልጋል። ትለያያላችሁ። የሀገርሽ ልጅ ቢሆን ግን አንድና አንድ ሁለታችሁም አንድ ሀገር ነው ሀሳባችሁ፣ ሁሉ ነገራችሁ እንዲህ ነው። እንደው ከፋ ከተባለ ኤርትራዊ ወይ ኢትዮጵያ ከሁለት አንዱ ቢሆን አሪፍ ነው። ካልቸራችን ኤርትራዊ አንድ ነበርና አሁን የተለያየ ነው። ብዙ ጊዜ በብዙ አጋጣሚ ከኤርትራዎች ጋር ስለምትገናኝ ከእነሱ ጋር ችግር የለም። ከቻለች የኔን ፍላጎት አስረዳታለሁ። ነገ ግን ቁሪራ ጸጉሮ የተቆጣጠረ ናይጄሪያ ወዳ ብትመጣ ሀፍቶ አክሴፕቴት የልጄን ላይፍ እኔ ልኖርላት አልችልም። መቀበል ብቻ ነው። በግድ ነው ያልኩትን ካላገባ የሚባል በ21ኛው ሴንቸሪ የለም የለም። እንዴ መካሪ ካላት ምከሯት። ታፍና ቤት ውስጥ ነው ያለችው። ወጣ ትበል፣ ቦይፍሬንድ ተያዝ፣ የራሷን ላይፍ እንጆይ ታድርግ። ልጇን ወጥራ ይዛት ልትሞት ነው እንዴ? ታግባ፣ ቦይፍሬንድ ተያዝ፣ እኔ ጋ ትምጣ። ወይ ዮኒ ማኛን ተያዘው እዛው አሜሪካን ለአሜሪካን። ዮኒ ማኛ የአበሻ ሴት አትሆኑ እኛን እየወጣ የሚገርፈን። አታርፍም አታርፍም። አማራ ተራራው እረፍ። አትዋሽ። አንተ እንደሱ አይነት ልጅ አይደለም። አትዋሽ አትዋሽ። በዚህ ዘመን እርግጠኛ ነኝ አንተ አሁን ለእኔ ጉራጌ ፈልጊልኝ ስትለኝ ነበር። አትዋሽ። አማራ ለአማራ ቢያገባ ጥሩ ነው። አትዋሽ እኮ ነው የምልህ። በውጭ ሀገር ደረጃ አማራ ፈልጋ አሁን የኔ ልጅ ጉራጌ ብታገባልኝ ደስ ኬት ታምጣ ጉራጌ? የጉራጌ በባትሪ ፈልጋ እስክታገኝ ልጅ ቆማ ትቅር እንዴ? ባለትዳር ነኝ። ወሬኛ አይኖ። አሁንማ የው ቤተ ክርስቲያን ልጆች ይዘ ግን አንድ ጊዜ ብለኛል መሰለኝ የጉራጌ ሚስት እፈልጋለሁ ብለህ ደግሞ ከሚስት አጣልቼ እንዳትገላገልና እኔ ጋር መተጉድ እንዳይፈላ። ኤኒዌይ አይኖ አማራ ተራራው አሁን አማራ ላይ እየደረሰ ካለው ነገር አማራን ቢያገባ ይመረጣል። በቃኛ መሮናል። አካል አንደርስታንድ። ትግሬዎችም እኮ ችግር በደረሳቸው ትግሬን እንዲያገባ ተፋቱ። ያቺ አሁን ጂጂ የገባት ሴትዮ ማለት ነው ገብቷት አሁን በአማርኛ እየጨፈረች ነው። በንዴት እኮ ይዛኔ ትግሬዎች ወጦ ከትግሬ ውጭ አናገባም፣ ትግሬ ካልሆነ አዲስ ድረሱብን አናገባም። ኦሮሞም እኮ ወጥቶ ብሏል። ያ ማን ነው በቀለ ገለባ የሚባለው ወጥቶ አንጋባም የሆነ ነገር ብሏል። ብቻ እሱም በመጨራሽ በኦሮምኛ ካልሆነ እንዳጎበኙ ብዙ እኮ ሁሉም እኮ ዘረኛ አስታውቋሉ እኮ ወጥቶ ይህንን ሲሊ የሆኑ ነገሮችን የሁሉንም እኮ ብንይዝ አብረን እኮ አንኗኗርም። ሁሉም እኮ ሲመራው የሚቻለውን አስታውቋል። ሁሉም ነው ያስታወቀው። ስለዚህ እንደዚህ ነገሮችን እየተያየን በእንደዚህ በዘረኝነት ማንም ምንም የት የሚደርስ የለም። ለዛውም ውጭ ሀገር ተወልደው አገር ውስጥም ሳይሆን እንደዚህ የሚባል ነገር የለም። በዘረኝነት በአማራ አያምርበትም። ዘረኝነት ሲጀመር ማለት ነው አይደለም። ቤተሰቦች እንደዛ ብለው አላሳደጉህም። ይሄ እናንተ አሁን ለል የምታረጉት ነገር ነው። አሁን ልጅቷ ዘረኛ እኔ እናትየው እግዚአብሔርን ዘረኛ ሆና ትግሬ ጠልታ አይደለም። ልጅቷ ከቤት እንዳትወጣባት ጄሲ ከሄደች አስቡት፣ ቤቷ ወፍ የለም ጭር አለ። ስለዚህ ያላት እድል እስከ 25 እንኳን ለማቆየት በዚህ በዘረኝነት መታ ልጅቷን ለማስጣል ነው እንጂ እናትየው እኮ ዘረኛ ሆና አይደለም። ውሸቷን ነው። ዘረኛ አይደለችም። ጄሲ እንዳትወጣባት ከቤቷ ነው። አሁን አየዋት እኮ ትናንትና ልጄች ዘረኛ ናት ጥንባታ ብያታል ነበር አይደለም። ጄሲ እንዳትሄድባት ነው። ወደ ፖለቲካ ቀይራ ማንተባትባ ለማፋታት ነው እንጂ
ዘረኛ አይደለችም ሴትዮዋ። አየኋት። ዘረኛውን አይደለም ልጁን የምታስጥልበትን በዚህ አሸማቃ ለማለያየት ነው። ሴትዮዋ ዘረኛ አይደለችም። ትናንት ዘረኛ ነበረች ብዬ ተናድጄ ነበር። አይደለችም። የልጅቷ ኮንሰርን ልጅቷ ከወጣች እስከሚቀጥል እስከ መጨረሻው በህይወት እስካለው ሉካፍተር አረግልሻለሁ 18 ዓመት እስኪደርስ ድረስ ኃላፊነት አለብን። ከዛ ደግሞ ላይፏን ስትኖር እኔ የምችለው ለልጄ እንኳን ለልጄ አይደለም እስቲል ለቤተሰቦቼ የጎደለ ነገር ሳገኝ እረዳለሁ። ነገ ልጄ ማስትሬቷንም ሰርታ ከኛ የተሻለ ህይወት እንደምትኖር አውቃለሁ። በላይፏ የጎደለ ነገር ካየው እንደ እናት እስከ መጨረሻው በህይወት እስካለው ልጆቼ ላይፍ ገብቼ አግዛቸዋለሁ። ግን እኔ ባልመርጥላቸው ለልጄ አድቫይስ መስጠት እንጂ እኔ ይሄን አታገቢም ይሄን አልችልም፣ ብፈልግም አልችልም እኮ አይቻልም እኮ። ልጅንማ እናት በህይወት እስካለች ሉካፍተር ግዴታዋ ነው። እኔ ኢትዮጵያ ሄጄ እናቴ ይሄን ባንዲራ ስታደርጊ ልጄ መንገድ ላይ አታክ ያደርጉሻል። ሁል ጊዜ ሰው አይጠብቅሽም። ሰው ጠብቆኝ አይደለም እኔ የምኖረው፣ ግን የእናቴ ፍራቻ ለምን ባንዲራ ያደረጉ የደረሰባቸው እህቶቼ እዛ እኛ ኮልፌ ነን። ይሄ ከወንዝ ተሻግሮ ያለ ኦሮሚያ ክልል አለ። እዛ ሄደው ከቤተ ክርስቲያን እስከ ማታ ጥበቃ እስኪመጣላቸው አረንጓዴ ቢጫ ቀይ ስለለበሱ አትወጡም ተብለው እግዚአብሔርን ያንን ስላየች እናቴ ይህም ባንዲራ አድርገሽ ስትሄጂ ምንም የማያውቅሽ ወታደር አግኝቶሽ ሌላ ችግር ውስጥ ይከታል። ልጄ አውልቂ፣ ያልተፈቀደ ባንዲራ ሀገር ውስጥ አታርጊ ያለችኝ እናቴ ናት። እስቲል ስለ እኔ ያገባታል። 52 ዓመት ሆኜ ልጅ ወልጄም እናቴ ስለ እኔ ኬር ታደርጋለች። ኦኬ እናቴ ይሄ የሚያስጨንቃ ከሆነ ለምን እናቴ ትጨነቅብኝ? ለ10 ምናምን ያረኩትን ባንዲራ ፈትቼ 5-6 ቅያሪ ይዤ መጥቻለሁ። ለእናቴ ሰጥቻት ወጣሁ። ሶሻል ሚዲያ ላይ ወጣ ሮማን ባንዲራውን ፈርተሽ አወለቅሽ፣ ሮማን እንዲያ 4 ቀን አድርጌዋለሁ። እናቴ ስትጠይቀኝ ግን አሁን ሪስፔክት ማይ ማም እዚህ ምድር ላይ ያመጣችኝ እናቴ ይሄን ካደረግሽ ልክ አይደለም ስትለኝ አሁን ልስንቱሃል እናቴ የማገባውን አትመርጥልኝም እንጂ ትክክል ያልሆነ ነገር ስነግረኝ አድቫይስ አርጋኝ ካመንኩበት አዊል እናቴ ናት። ነገር ግን እናቴ ይዤ ሄድኩትን ቦይፍሬንዴን አልወደድኩትም ምናምን ብትለኝ ጫይ ማሚ እኔ ወድጄዋለሁ። ጣሪያ ስር ከኔ ጋር አትኖሪም፣ አንቺ የምትኖሪ ቤትሽ ነው። ወድጄዋለሁ። አንቺ ካልወደድሽው እኔ ግን ወድጄዋለሁ። ከኔ ጋር ነው የሚኖረው። እሷን ኢንቫይት ሊያደርግ የሚሄደው ወይ ለበዓል ነው። ውጭ ሀገር ደግሞ ካለ ሜቢ በአመት አንዴ ከተመቼ ነው የሚሄደው። የት ታገኘዋለች? እኔ አይደል ወድጄው ማኖረው። ዴዚ ስታገባው የምትኖረው ከባሏ ጋር ነው። ማዘሯ መች ነው የሚመጡት? እግዚአብሔር ብለው አሜሪካን ከሆነ ለበዓል ደግሳ ኑልኝ ካላት ባሏን ሽቅርቅር ብለው ዘንጠው አመት ባሏን ያሞቁላታል። ሁሌ ግን ቤቷን ሊያሞቋት አይችሉም። ልጅሽ አድጎ ላኪነሽ እንደውም 20 ሆነ አንቺ ቤት። የኔ ልጅ 18 ዓመት ሲሞላት ዩኒ ማሚ ባይ ባይ ብላኝ ነው ሄደችው። ወይኔ እንዴት ልኖር ነው? አላብ ስራ መኖር የምችል አልመሰለኝም ነበር። ወይኔ ጉዴ! አውትሳይድ እንዳትሄድብኝ አድቫይስ ያላረኳት ነገር የለም። ብትሄጂ ልብስሽን የሚያጥብልሽ የለም፣ አልጋሽን፣ ኩኪንግ፣ ይሄ ሁሉ ስታጠኝ ታይ ማሚዬ ስላት እኔ አውትሳይድ ነው የሚሄደው። ኮርሱ እኮ እዚህ አለ፣ ከዚህ አይሻልሽም? ኖ አንዴ ከወሰኑ ባላስለመንኳት የለም። እምቢ አለች፣ ሄደች። ቤቴ ጭር አለ። ለምን ሴት እንትን ስለሆነች ሻይ የምጠጣው በቃ ጓደኛ ምናምን እርግፍ አድርጌ ሴት ጓደኛ አባርሬ ልጄ ናት ጓደኛ። ስንወጣ ስንገባ ሳውና ገባ። አሁንም እድሜዋ ደርሶ ሳውና ጀመረችልኝ። በቃ ፈንድቼ ጥላኝ ሄደች። ምርር ብሎኝ ሄደች። ከሄደች በኋላ ግን ማቴሪያላይዝ ዳረገች። እግዚአብሔርን ከ6 ወር በኋላ ማሚ አሽር ልስንትዩ ላይፉ ሲያጦዛት ማለት ነው። አልጋው በመጣይ ተነጥፎ አይጠብቃትም።
እቃው ማታ ካላጠበችው ስትመጣ ይጠብቃታል። ሁሌ ሲርባት መስራት፣ ሁሌ ሬስቶራንት ሄዳ ሁሌ አትበላ፣ ገንዘቡ አይበቃትም። እኔ ደግሞ አልሰጥም። ሁሌ ሬስቶራንት ጃንኪ ፉድ ልትበላ ገንዘብ አልሰጥም። ስለዚህ አየችው ጸጉሯን 18 እስከሚሞላት እግዚአብሔርን የነበርኩ ማጥባት ቂቤ በ15 ቀን አንዴ ቂቤ እየቀቧት 7 አይነት ቀቅም እንትን ብዬ ስታጥበው ውስጡን በደንብ አታስለቅቀውም። እስቲል አታጠብኩ ብላ ቂቤ ይሸታል። ተናድጄ ተመልሼ ቁጭ ብዬ እንደ ሕፃን ልጅ ወንበር ገዝቼ እኔን የማጥባት ወገቤን ሲያመኝ አለ። አሁንም ለእሷ ብዬ የገዛሁት ፕላስቲክ ወንበር ገዝቼ ላስቲክ ላይ አስቀምጬ ጸጉሯን እንደ ሕፃን ልጅ ከዚህ ቤት እስክትወጣ እኔን የማጥባት። እዛ ሄዳ ቂቤ አትቀባም፣ ኦይል ነው። እሱንም ጌቶቹ እየወታተፈችው እየተያያዘ ከንትኑ ጋር እኔ ሌላ ቀን ሪላክስ አጥቤው ቆንጆ እስሙ ስለሚሆን ማስያዝ የማይከብዳትም ፍሪዝ የማይከብዳትም። እዛ ግን ሄዳ አልቻለችውም። ጸጉሩ፣ አልጋ ማንጠፍ፣ እቃ ማጠብ፣ ልብስ ማጠብ፣ ኩኪንጉ ኤቭሪቲም ከትምህርቱ ጋር ሲደራረባት ጌስዋት በአንድ አመት ውስጥ ማዘርስ ሌላ ከብር ሲሄድ እሷ ጋር ዘሪቱን ሆና ጠበቀችኝ። ክርክም አርጋ እኩል ዘሪ ጸጉር ያድጋል ፋሽን ያልፋል ብላኝ ቁጭ ያበሻ ተረት ይዛ እንዲህ መከራዬን አሳይቼ ያ ሁሉ ያሳደግኩት ጸጉርሽ ስላት ያድጋል ማሚ ከትምህርቴ ጋር እሱ ልካፍተር ማድረግ ስለማልችል ቆርጬዋለሁ አለች። ጸጉሯ እኮ እንዴት እንደሚያምር እዚህ ድረስ ነው። ጥቅጥቅ ያለ ፍሬ ስታደርገው ኢዛ ናቹራል መብርሃንን ይዣት ከልጅነቷ ብሄድኩ ቁጥር እንደዚህ ፍሪዝ በእንትን እሰራላታለሁ። ኢዛ ናቹራል ሄል ይሉኛል። ለምን ልጅ ሆና መቼም ዊግ አላረግላት ያ ስላቸው ዘሪቱን መስላ ጠበቀች። አልቻልኩትም ከትምህርቴ ጋር አይውሻልሽ ስንትዩ ሰፖስቱ ቢ እዚህ መምጣት አልነበረብኝም። እቤት ሆኜ ብማር ይሻል ነበር። ግን አንዴ ወስኛለሁ፣ መመለስ አልችልም። ግን በቃ ማሚዩ ራይት ነበርሽ አለች። ለጓደኞቿ ትመክራለች። ከእናታችሁ ጋር ተማሩ፣ አትችሉትም። ጭፈራውም ምኑም ከ2 ሳምንት 3 ሳምንት በኋላ ወፍ የለም ላቦናችሁ መምጣት ነው፣ ምንም አይጠቅምም ብላ መካሪ ሆነች። ጓደኞቿን ስላልቀመሱት አይሰሟትም። ሰሙሽ ስላት አንድም የሰማኝ የለም ማሚ። እንዳንቺ እምቢ እንዳልኩሽ ጓደኞቼም ሄደው ሲቀምሱ ነው አብስራ እውነትሽን ነው ያሉኝ። አይሰሙም። ለእናትየው ምነግራት ትክክለኛ የሚጠቅማትን ነገር ነው። ከሰማች ልጅ 18 ዓመት ሲሞላ ከቤት ይወጣል። ያንን ማወቅ አለብን። አሁን የቀሩኝ 2 ልጆች ናቸው። ቅዱስዬ 17 18 ሲሞላው ካለ ይሄዳል። እናትዬ ትቀራለች። 10 ዓመቷ ነው። 11 ኔክስት መንዝ ይሞሏል። 7 ዓመት ነው የቀረኝ። ሁሉም ሲሞላቸው ሲሉ ከዛ ወዲህ እኔና ባሌ እግዚአብሔር ፈቅዶ እኔና እሱ በሰላም እስከዛ ተቆየን። እኔና ባሌ ላልፍ እንቀልዳለን፣ ይቀጥላል ላይፍ። አለበለዛ ልጄ ምን ብትለኝ ጥሩ ነው ማሚ ዶንቦሪ በፊት ሳላገባ በፊት እኔ አገባለሁ፣ ልጅ ስወልድ 1 ክፍል ቤት ሰጥሻለሁ፣ ከኔ ጋር ትኖሪያለሽ፣ ይህን ቤት ከፈለግሽ ታከራየዋለሽ፣ እኔ ጋር ትኖሪያለሽ ብላኝ ቁጭ ለላይፌ ስታመቻች። እውነቷን ነው እኮ አሁን ባል ባይኖረኝ 3ቱም ልጆች ራሳቸውን ከቻሉ ባዶ ቤት ከምኖር የልጅ ልጆችን እያሳደግኩ ፈን እያረኩ ከልጆቼ ጋር እኖራለሁ። ዳትስ ማይ ቻንስ። አሁንም ይቺ ሴትዮ ተረጋግታ ልጇን ወደ ሌላ ነገር ሄዳ ራሷን እንዳትገልባት ዋጋ የለውም። ከእሷ አባቷ ዘረ ይሆናል። ይኸውልህ አማራ ተራራው ዘረኛ የለም እያልኩ አይደለም። ትግሬ ውስጥ ዘረኛ አለ። እኔም አውቀው ታሪክ እነግርሃለሁ። እኔ ነጭ ነጩን ነው የምነግራችሁ። ራሄል የምትባል ጓደኛ እዚህ ለንደን ሀገር ነበረች። የትግራይ ልጅ ናት። ይሄ ትግርኛ ሳይጀመር ጦርነቱ ሳይጀመር በሰላም እዚህ ሀገር እኔ የኖርኩት 26 ዓመት ነው። የአብ ስራዬን ሳልወልድ ነው የምነግርህ። ራሄል የምትባል ልሰማኝ ትችላለች። ራሄል የምትባል ጓደኛ አለች። አካባቢ የሚኖሩት ቦሌ ነው።
ቦሌ ይሄ ቡና ቦርድ ነው ምናምን አካባቢ ቦሌ ይሄ ቡና ነው የኦሮሚያ አሁን ጽህፈት ቤት የሆነው እሱ ጋር ነው የምትኖረው። ራይል ትባላለች። ሌሎቹን ስሟን ተዋቸው። አንዷ እህቷ ዱባይ ያለቻት ወሬ በሪት እናቷ መቀሌ ነው የሚኖሩት። ይመጣሉ ይሄዳሉ። እዚህ እንደውም ለንደን ሰርታ መቀሌ ላይ ቤት ሰርታላቸዋለች። ስለዚህ የወደደችው ከሀገር ተሰዳ የወጣችው በምንድን ነው? ጌስዋድ ጎረቤት ጎን ለጎን የሆነ ትወደዋለች። አንድ ጎረቤታቸውን ዮናስ ይባላል። ተዋደዱ። ጌስዋድ ቤተሰብ ሲያቅ አማራ አታገቢም ብለው ማሳደድ ጀምሩ። ቤተሰቦቿ ማለት ነው። ሊትራሊ እሷ የነገረችኝ ነው። ነጩ መነግራችሁ አማራ ነው አታገቢውም አሏት። አገባዋለሁ አለች። ልጁ ረጅም የሰማይ ስባሪ የሚያክል የሚያምር ልጅ ነው። ምንም የምታወጣለት ጨዋ ማተቡን ያደረገ ገዳም ለገዳም የሚዞር ወንድ ልጅን ያሁን ሁሉ እግዚአብሔር ይመስገን ሁሉም ያደርጋል። ወንድ ልጅ ማተቡን አድርጎ ገዳም ለገዳም የሚዞር እግዚአብሔርን የሚፈራ አንድንላቱ ሽለጠላቱ ከታች እስከታች እህቶቿ በል ማበል አንድ እህቷ ናት ምናምን ሲቀር ሁሉም አጌንስቶ ነው። ላይፏን ሄል አረጉባት። ከዛስ ተመካከሩና ያንግናት ጫሩ ብላ ቤተሰቦቿን እሱም እዛ አንድ ለእናቱ ነው በድብቅ ቤት ተከራይቶ አስቀመጣት። እያሳደዱ አላስቀምጥ ሲሏት ምን ተመካከሩ? እሱና አንድ ለእናቱ ነው ቦሌ ላይ ትልቅ ሱቅ አከራይቶ ይኖራል። እናቱ አንድ ነው እንዳለ ሰጡት። ቦሌ ላይ ነው ቤቱ ጫፍ ላይ። ሶ ምን አረገ? ለአቅም የሆነ አቅም እስክናደራጅ ድረስ ለምን አንተ እኔን አረብ ሀገር ላከኝና ላግዝ እስክስትስተካከል እዚህም አያኖሩንም። ስለዚህ ላከኝ ትለዋለች። ኦኬ ልና ተሯሩጠው እሱ አረብ ሀገር ላካት። እሱ እዛ ወጥሮ እየሰራ ቤተክርስቲያን ሄደው ለቤተሰብ ሳይነግሩ ሄደው ተፈራርመው መዘጋጃ ማንንም ሳይጠሩ ሁለቱ ተፈራርመው ቤተክርስቲያን በር ላይ 5 ዓመት ይጠብቃል። ልጠብቀው ከ5 ዓመት በኋላ ግን ማናቸውን መጠበቅ እንደማይችሉ ቤተክርስቲያን በር ላይ ቃል ኪዳን ሰጥተው ተለያዩ። ጌስዋት የፍቅር አምላክ 6 ወር ሳሰራ ሰዎቹ ቅን እያሉ አሜሪካን ለንደን የሚያዞሩ ደረሳት። አሜሪካን ሄዳ ሳጠፋ እዚህ ለንደን መታ ዘመዶች ነበሯት፣ አስጠፏት። እዚህ ሀገር ጠፋች እና በስራ አጋጣሚ ነው ያገኘኋት። ከዛ ኤቭሪዴ ፎንቃ ነው መደዋወል ነው ፎቶ ቤተሰቦቿ እሱ በቃ የሚቻላቸውን ጥግ ድረስ ሄደው ለማለየት ሞከሩ። ፎንቃ ነው ስራ ላጣች አትሰማም። አዲስ አበባ ነው እሷ ተወልዶ ያደገችው። ሌሎቹ መቀሌ ተወልዶ የመጡ ናቸው። አትሰማም። 5 ዓመት ተጠባበቁ። እዚህ ሀገር ወረቀቷ ጠመመባት። እሷ ምንድነው ወረቀቷን ይዛ ወደፊት ለሱም አስመዝግበዋለች። ወረቀት ይዘው ወደፊት ተዟዙረው እንዲኖሩበት። እሱ ውጭ ሀገር መውጣት አይችልም። ሰክሰስፉል ሆነ። 24 አወርስ የሚሰራ ካሳንቺስ ላይ ምግብ ቤት ከፈተ። ምን የመሰለ ቤት ገዛ። ኤቭሪቲንግ በ5 ዓመት ውስጥ የተንደላቀቀ ዘጭ ያለ ላይፍ አስተካከለላት። እሷ ሰርታ እንደውም ለእናቷ ነው አርጊላቸው። ለእናቷ መቀሌ ቤት ገዛች። ገንዘብ በጣም ወጣሪ ሰራተኛ ጎበዝ ናት። ከኔ ጋር አብረን ቸክለን ነው ስራ የምንሰራው። አብረን ነው ሁሉ ነገር የምናደርገው። መጨረሻ ላይ ታይሙ ደረሰ። 5 ዓመት ስለሞላው ግዴታ መሄድ እንዳለባት ነገረች። ኧረ ትንሽ ይጠብቅሽና ወረቀትሽን የሁሉ ለፍተሽ ነው። ጽናቷን አያችሁት? ወረቀቱ አልመጣም ሲል የአሜሪካ የለንደን ላይፍ በአፍንጫ እሱ ደግሞ ፀጉር ቤት ከፍቶ ምን የመሰለ ቦሌ ላይ የሚያምር ፀጉር ቤት ስትመጣ መኪና እንደገባች ተለማምዳ መኪና ገዝቶ አንቀባሮ እንደሚያኖራት ላይፉን ኤቭሪ ሲንግል ህይወቱን ኤቭሪዴይ የት እንደሄደ አንድ ጓደኛ ነው ያለው። የእሷ ቴዳ ስታገባ ጓደኛ ስለሌላት የኔ እህቶች ነው ሚዜ ሆኗት። ለሱ የኔ ወንድም ነው ሚዜ ሆኖ የኔ ፋሚሊ ለሰርጓ ሁሉም ቀሩ። እህቶቹ እናትየው ተገኝተዋል፣ ሌሎቹ ቀሩ። ሰርጓል እህቶቿ ጭቅ
ጭካኔያቸው ይሄ ሁሉ እንዴት በቃ ሊያብዱ ከዚህ ሀገር ተለያዩ ብለው ገንብተው ነበር እነሱ ተረጋግተው የተቀመጡት። እሷ ግን ጽናቷን ይዛ ገባች። ከዚህ ከለንደን ገባች። ምን የመሰለ ሰርግ አርጋ እስቲል ሰርግ አርጋ የማይወዱትም ወለደች አይወዱትም። በላይፋቸው እኝኝኝ እንዳሉ እኝኝ እንዳሉ አገባች፣ ወለደች። አንዳንድ ቤተሰብ ጥሎበት ዘረኛ አለ ግጥም አድርጎ። እኔ ይሄን የማውቀውን ታሪክ ነው የምነግራችሁ። አለች በህይወት። እኔ በሆን ነገር አናዳኝ ተጣልቼ አልዋሻችሁም። አሁን አላገኛትም። አብረው ግን ለመኖራቸው እሱ ወንድየውን ወንድም ያገኘዋልና ሁሉ ነገር እኔ አስከፍታኝ አላገኘዋትም። ትልቅ ነገር ሊሆን ይችላል ምናምን። አባቴን ሁሉ ታስሮ እስር ቤት ሄዳ ትጠይቅልኝ ነበረ። ቤተሰቦቿ ጋር ኢትዮጵያ ለመጀመሪያ ምን እንደሆነ ልንገራችሁ። አንቺ ነች ጥፋተኛ ካላችሁኝ በሉኝ። እዚህ ሀገር ስትሄድ ራሱ እግዚአብሔር ነው የምላችሁ፣ ድሮ በመታወቂያ ነበር ብር የምትቀበሉት። ቤቷን ለሱዳን እስከ 6 ወር አከራይቼ ከሱ ሳምንት እየተቀበልኩ ቤኔፊቷን እያወጣው በሀዋላ ኤቭሪ ዊክ ብሯን ልክላት ነበር። ማንም እህታችሁ ራሱ ይህንን ሪስክ አይወስድ። እግዚአብሔርን ከ6 ወር በኋላ የሆነ የሚፈረም ነገር አለ። ሲፈረም ሲበላሽ የዛን ይንቅር። ለ6 ወር ግን ገንዘቧ እስኪቋረጥ ድረስ እያወጣው እሷ ነኝ እያልኩ እየሄድኩ እግዚአብሔርን ገንዘቧን በዛ መልኩ ስትሄድ እቃ ስታከፋፍል አንድ ነገር አልፈልግም ብዬ አንቺ ምግብ መብሰል ትወጃለሽ ብላ እስካሁን አለ ትልቅዬ የዶሮ መስሪያ ድስት የብረት እሱን ማስታወሻ ተቀበልኳትና ሌላ ለሌሎቹ አከፋፊ አልፈልግም አልኳት። እቃዋን ለሌሎች ሰዎች አከፋፈለች። በሱ ተለያየን። ስወልድ ራሱ በቃ ሮሚ እውነት እንቅልፍሽን ትተሽ ወለድሽ ትደውልኛለች። በቃ እህት ማለት ነው እንግዲህ። እህቶቼ አያውቋት ምን አይሏት ሚዜ ሆኗት ብዬ ወንድሜ ያውቃት አይላት ባሏን ጓደኛ አድርጎ ሚዜ እንዲሆናት አድርጌ ምናምን ነው። ዳትማች ነው ጓደኝነታችን የነበረው። ከዛ ኢትዮጵያ ስንሄድ አይታችሁ ከሆነ ሴፕተምበር 11 ከፍንዳታ በኋላ ሽቶ ከበር ማድረግ አትችሉም። ካያችሁ የሽቶ ቦክሱን ያስጥሏችሁ ነበር። በዛ ሰዓት ቦክስ ይዞ መግባት አይቻልም። ቦክሱን አስጣሉ። ኦኬ ኢንፎርሜሽን ይኑራት አይኑራት የማውቀው ነገር የለም። ኦኬ ቦርሳ አስታውሳለሁ። ጉጂውን ምናምን ዲዛይነር ቦርሳ ነው። እኔ ሌላ ቦርሳ ልገዛ አልችልም። ገዝቼ እኔ 15 እህትና ወንድም እኔ ያለኝ፣ በዛ ላይ ጎረቤት ያሳደጉኝ 7 እግዚአብሔር ነው የምላችሁ 7 በርሜል ዕቃ ነው የላኩት። የመጀመሪያ ጊዜ ሀገሬ ስገባ ጎረቤት አልቀረኝ፣ የአክስቴ አጎት ልጅ አልቀረኝ። ለሁሉ ሰው ነው ዕቃ ይዤ የገባሁት። እንግዲህ የሁሉ ፋሚሊ ያለኝ ነው። ለእነሱ ራሳቸውን ችለው የዘነጠ ህይወት የሚኖሩ ሰዎች ናቸው። ለእሷ ለባሏ ሽቶ፣ ለእሷ ቦርሳ ማስታውሰው ስጦታ ይዤላቸው ሄድኩት። እኔ አስቤ ለዛውም አይጠበቅብኝም መስጠትም ራሱ ግን እንደ ሰው ጓደኛዬ ናት ብዬ ሰጠዋት። ኦኬ በወቅቱ ቦክሱ እሷ ያለችው ቦክሱ ስለተነሳ ለባሌ የሰጠችው ሽቶ የሴት ነው አለች ነው። ለዛውም ንቀቷ እኔ ጋር ደውላ እኮ የሆነው እንደ መናገር እንደ ቅርበታችን ሱቃችን ሄዳ ይሄንን ለሮማ መልስላት አንፈልገውም። ሪሊ እኔ ተሳስቼ እንኳን ብሰጣት አክብሬ ለምን የወንድ ሱሪ ይዤላት አልሄድም? ለሷ እኔ አክብሬ ከሰጠኋት ሚስቴክ ቢኖር በዛ ወቅት ቦክስ አይደ ሽቶ፣ ለዛውም ሽቶ እኮ እንትን ዲዛይነር ሽቶ ነው። ይሄ ዝም ብሎ የቱርክ ሽቶ ምናምን አይደለም የገዛሁላት፣ ትክክለኛ ሽቶ ነው። መብርሃንን የገዛሁላት ቦርሳ የአቅሜን። ይሄ ሁሉ ሰው ነው ያለው። ከ10 ዓመት በኋላ ነው የምገባው። ያንን ከግምት ውስጥ እንደማስገባት ከነ ቤተሰቦቼ ጠርታኝ ቤተሰቤ ጠርተዋት ያን ያህል ካለው ሰው ይዤስ ባይስማማትስ ነውር አይደል? እንዲ የሰጠዋትን ጊፍት ሱቅ አምጥታ ወንድሞቼ ጋር መልስላት። ሪሊ
ባለጌ ደደብ ደንቆሮ ብዬ ከህይወቴ ውስጥ እንደዚህ ሰርዣ ወጣት። እኛ ቤት መምጣት እንደማችል በማስጠንቀቂያ አንዳቸው እህቶቼ ጋር እንዳትገናኝ እንደዚህ አድርጌ ቆረጥባት። አስታውሳለሁ አባቴ እዛ የታሰረ ጊዜ የሆነ ትግሬ ልጅ እሷ አስተዋወቀቻት። አባቴን በጣም ሉካፍተር ታደረገው ነበር። እሷ አግኝታኝ ፕሊዝ ታረቁ ስትለኝ ያደረገችኝን ነገርኳት። እኔ እህቷ ነኝ። እህቶቼ ማያውቋት የገዛ እህቶቿ የዘጓትን ሰርጓ ላይ እናቴ እንደ እናት እንድትቆም እህቶቼ ሚዜ እንደሆኗት፣ ወንድሜ ትቢተኛ ለራሱ ሲሄድ እንደዚህ ብሎ የሚሄድ ትቢተኛ ወንድሜ ለእኔ ብሎ የማያውቀው ሰው ሚዜ ሆኖላት፣ ጭራሽ የትቢቷ ትቢት የሰጠሽኝ ሽቶ ቦክሱ ስለሌለው የሴት እና የሴት ከሆነ ራሱ አትነፋውም። አንዳችን ፋትና አይ ቲንክ ለእሷ ሰጥቻት ነው። ለእሱ ረስቼዋለሁ። የቆየ ነው። ከዛ ጫምላቃ ባለጌ ከኔ ሮማን ጋር እንደዚህ አይነት ብልግና አይቻልም። ጫሪ ብዬ ከህይወቴ ላይፍ ቆርጬ ጣልኳት። መስቲል አለ ፎቶግራፏ ጭምር እዚህ አለ። አንዳንዴ ሳየው ለምን ልጥለውንና መልሼ ሶኬ ብዬ ተወዋለሁ። እዚህ ሀገር እያለች የተነሳ ነው ፎቶግራፍ አለ። እኔ ሰው ጋር አልደርስም። ቀይ መስመሬን ካለፋችሁ ከህይወቴ ላይፍ ነው እንዲህ ቆርጬ የማወጣችሁ። እዚህ ሀገር ብዙ ላይፍ አሳልፈናል። እግዚአብሔርን አመት በዓል አብረን ስናሳልፍ እንቅልፍ እኔ በጣም ወዳለሁ። እሷ ቤት ፋሲካ አሳልፈን ሌሊት ቀስቅሰው በእንቅልፍ ልቤ ዶሮ ስንበላ ዝም ብዬ እንዲዳብሽ ድፍን እንቁላል ከትቼ ታፍኝ እሷ ቤት አንቆይ ሞቼ ነበረ። ብለው ድፍኑን እንቁላል እንዴት እንደከተትኩት እራሱ አላውቅም። ሰዓት ነቃ እንዴት ብያላችኋት እዛ ጸብ ነበረ። በሱ ብዙ ነገር ማስታውሳት አለን አብረን ያሳለፍ ነው ከእሷ ጋር። በጣም ጎበዝ ናት። ይሄ አሁን ድረስ የምጠጣው ውሃ በጣም ወዳለው እና ቴስቱን እየሄድን ውሃ እንቀምስ ነበር። መጨረሻ ላይ ይሄንን ውሃ ስቲክ አድርጌ እሷና እኔንም ፈልገን ያገኘ ነው ይሄንን ውሃ። በዚህ ውሃ ራሱ ሁሌ ይሄን ውሃ እኮ እንድጠጣ ያደረገችኝ ጓደኛዬ ናት። እንደዚህ እሷ ከሄደች በኋላ ዲቴሏን ሰታኝ አትመለስም። ወረቀቷ ስለተበላሸ እብም መኪና ለስንት ዓመት የነዳሁት በእሷ ስም ነው። መኪና ገዝቼ ኤንድ ኦፍ ዘ ዴይ እኔ ጠቀምኳት እንጂ ማንም ዘመዶች እኮ አላት። አንዳቸውም ዘመዶች እንኳን አይደለም ቤኔፊቷን ብር አውጥተው እንዲያርገው ሊሰጧት። እኔ ነኝ እኮ ሪስኮ ስጄ ብገኝ እኮ መቀመቅ እስር ቤት ነው የምገባው። ቤቷን አከራይቼ በእምነት ገንዘቧን አውጥቼ ከፖስት ኦፊስ ራሄል ሳሎን ራሄል ነኝ ብዬ አውጥቼ ብሯን በታማኝነት እስከ መጨረሻው ድረስ ሰጥቻት ጊፍት ያመጣሽልኝ ባላመጣስ ባዶስ ባልሄድስ የሰው ልጅ ጊፍት ይሆናችኋል። ካልወደዳችሁት ለሰው መስጠት ነው እንጂ በዚህ መልኩ ሄደ ጊፍቱን አልፈልገውም። ወዲ ሸርሙጣ ጠራው። እንደዚህ አይነት ነገር ነው አይመቸኝም። እርግጠኛውን የምነግራችሁ ከኔ ጋር በተለያየ ነገር ተገናኝታችሁ ጥሩ ነገር አድርጌላችሁ እየተጣላችሁ ቁጭ ብላችሁ እንደምታዩን ለሰው ስትናገሩ ሰምቻለሁ። እርግጠኛ ነኝ ታይኛለሽ። ዩ ዲድ ቢግ ሚስቴክ ኢን ዩ ላይፍ። እኔ ሮማን ፍቅር ስትሰጪኝ ፍቅር እሰጥሻለሁ። አንድ ሚስቴክ የማይሆን እኔ ላይ ከሰራሽብኝ እንደዚህ ቆርጬ ነው የምጥልሽ። ቆርጬ ስላስታወሳችሁኝ ነው ዘረኝነት ያስታወስኳትና ለአማራው ይሄን ታሪክ የነገርኩ ምንድን ነው። በዛ ሰዓትም እንዲህ ዘረኝነት አለ እኮ። አሁን የጉራጌ ፋሚሊ ጉራጌ ብታገቡለት ደስ ይላል። አድቫይስ የሚያደርጓችሁ ጉራጌ ብታገቡ። ግን ሌላ የኔ አባት ነጭ ነው፣ ፈረንጅ በሉት። የኔ አባት እህቴ መጀመሪያ እህቴ ኤርትራዊ ስታመጣ ምንም ነገር የጠየቀው የለም። ኤርትራ ምንድን ነው ካልቸር ተነጋገሩ። እንደውም መቶ ጉራአ ከሚል ነው አንድነን እንደዚህ ጉራጌ ከዚህ መጣ ይባላል። ታሪክ አወሩ። ዳሴት እግዚአብሔርን እምላችሁ እኛ ቤት ሽማግሌ ሲላክ ዘሩ ምንድን ነው ብለን ጠይቀን አናውቅም። አሁን ነው እዚህ ለንደን ያለችው እህቴ ራሱ ባሏ ጎንደሬ መሆኑን አሁን ያወቅኩት። እመብርሃንን ሽማግሌ ሲልክ ዘሩን የጠየቀ የለም። ቤተሰቦቹ መጡ፣ ሽማግሌ ተላከ። ማንና ለንደን ያለችው ልጃችሁ ከሱ ጋር ተዋዳለች፣ ሽምግልና የስ ተባለ። ማን እንደሆኑ የጠየቀ የለም። አሁን
ልጅ ከወለዱ በኋላ በቀደም በሆነ ምክንያት ለጎንደርማ ቢኒም ጎንደሬ ነው። ሪሊ አስወርት ጎድ አላውቅም ነበር። ለራሷ እህቴ የምታውቅ አይመስለኝ። አሁን ያወቅኩት ቤተሰብ ሽማግሌ ስትልቁ፣ በተለይ እንደዚህ በነፃነት ያደገ ቤተሰብ ዘሩ ምንድን ነው? ቤተሰቦቹ ማን ናቸው? ምን ያገባዋል? ዋትስ ማተር የሚያደርገው ልጅህና ልጅ ተዋደዋል ወይ? ፎን ካለ ወይ እዛ ጋ ነው። ዘሩን ቀቅለ ትበላለህ እንዴ? ከየትኛውም ብሔር ዘረኛ አለ፣ ዘረኛ አለ። ኤርትራ እኔ የማውቃቸው ኤርትራ ካላገባችሁ አልደግስም ብላ ያለች እኔ የማውቃት ሴት አለች። ኤርትራዊ ካላገባችሁ፣ ሌላ ዘር ካላገባችሁ ሰርግ አልደግስም ብላ ያልደገሰች እናት አውቃለሁ። ስለዚህ ሁሉም ቤት ያለ ነው። ዘረኝነት የሚያካሂዱ አሉ፣ በነፃነት የሚያምኑ አሉ። የትኛውም ቦታ አለ። አማራ ሆኖ ዘረኛ አለ፣ ጉራጌ ሆኖ ዘረኛ አለ፣ ትግሬ ሆኖ ዘረኛ አለ፣ ኦሮሞ ሆኖ ዘረኛ አለ። ዳሴት ትዳር የሚያስፈልገው ግን ፍቅር ብቻ ነው። ከተዋደደ ናይጄሪያ ገቡ አይደል እንደኛ ልጆች። ናይጄሪያ ሚካኤል የረገጠውን ሴጣን የሚያክል ግድንግድ ናይጄሪያ ግብታ ፊር እያለ ሳቋ ራሱ ምን ሲያረጋት እንደሚያድር ስትስቅ እየኔ ከወደደችው ዋት ከናይዱ ሚካኤል የረገጠውን ሴጣን አብስራ ወድጃለሁ ብላ ይዛ ብትመጣ ሀፍቶ አክሴፕት። እኔ ነኝ እንዴ የምኖርላት? እኔ ላገባት ነው እንዴ ልጄን? ነቲንግ ካንዱ ልጄ የሰማይ ስባሪ የሚያክል ብታዩት እንደሚያጓጓ ናይጄሪያ ኩኩ ይዞልኝ ቢመጣ ሀፍቶ አክሴፕት። እንደ እናት እኔ አድቫይስ ማድረግ ነው እንጂ ይዛልኝ የመጣችሁን ባል ምን ላረግ ነው? እንዴ ለምን ጭንቅላታችሁን ሰፋ አድርጋችሁ አታስቡ? በግድ የሚባል ነገር የለም። ዘረኛ ሁሉም ጋር ነው ያለው። የዴዚ እናት ግን ዘረኛ ሆና ሳይሆን ልጇ ከቤት አትውጣብኝ አብራኝ ትኑር ነው እንጂ ሌላ ችግር ያለባት የዘረኝነት አይመስለኝም። ልጁም ዘረኛ ነው ሚዲያ ላይ አየዋለሁ። ዘረኝነት አለበት ብዬ አልገምትም። ዘረኛ አይደለም። በጣም ምስኪን ልጅ ደስ የሚል በቃ መጫወት የሚወድ ነው። የምን ዘረኛ ነው? ዘረኛ አይደለም። ልጁም ዘረኛ አይደለም። ሴትዮዋም ዘረኛ አይደለችም። ልጅቷ ከቤት አይውጣብኝ ነው ዳስኦል። ዘረኝነት አታራምዱ፣ ወደ ፖለቲካ አትውሰዱት። ይዋደዱ፣ ህጻናቶች ናቸው። ይዋደዱ፣ ፍቅር ነው የያዛቸው። ተዋቸው።